እንኳን ለሊቀ መላእክት ቅዱስ ገብርኤል ወራዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የባህራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ እንድትጀምሩ እናስታውሳችኋለን። የግንቦት ድርሳነ ገብርኤል በልዩ ቅዱስነቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አንስም። በሱና በልጁ መካከል የሚቀዳደሙበት ዘመን ፈጽሞ የለም አይኖርምም። ሁሉ ከሱ የተገኘ፣ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ፣ ሁሉ በእጁ የተጨበጠ፣ ሁሉ ከእግሩ በታች የሚገዛለት ነው። ስለዚህም ከኛ ዘንድ ለሱ ምስጋና ይገባዋል፣ ለኛም ከሱ ዘንድ ስርየት ማግኘት ያሻናል በማለት እየማለድን በግንቦት 19 ቀን የምናነበው የምንጸለየው የሰራዊተ መላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከሁላችም ጋር ይኑር ለዘላለሙ አሜን። ናቡከደነጾር በነገሰ በ18 ዓመት ቁመቱ 60 ወርዱ 6 ክንድ የሆነ የወርቅ ምስል አሰርቶ ዱራን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱን፣ መኳንንቱን እንዲሁም የሀገሩን ታላላቅ ሰዎችና በጠቅላላው የባቢሎንን ሕዝብ ሰብስቦ ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሡም በምስሉ ፊት በቆመ ጊዜ እናንተ ከየክፍለ ሀገሩ የተሰበሰባችሁ ሕዝቦች ሆይ፣ ንጉሡ የሚሉት እንዲህ ነው። የነጋሪት፣ የበገና፣ የመሰንቆ፣ የጸናጽል፣ የከበሮ፣ የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችሁ ጊዜ ንጉሡ ላቆመው የወርቅ ምስል ስገዱ፣ ተገዥነታችሁንም ግለጹ። ያልተገዛና ያልሰገደ ግን በሚነድ እሳት ጉድጓድ ውስጥ በፍጥነት ይጣላል ሲል አዋጅ ነጋሪው በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ሕዝቡም ሁሉ እንደታዘዙት የነጋሪት፣ የበገና፣ የመሰንቆ፣ የዛጉፍ፣ የቃጭል፣ የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ፣ ተገዥነታቸውን አረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ አንተ ዘላለም ሕያው ነህ። አሕዛብ ሁሉ የነጋሪት፣ የበገና፣ የመሰንቆና የጸናጽል፣ የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመው ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝ አስተላልፈ ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ፣ ሚሳቅና አብደናጎ የተባሉ የአይሁድ ሰዎች ትእዛዝህን ባለመቀበል አምላክህን አላመለኩም፣ ላቆምከውም የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሥ ናቡከደነጾር በኃይል በመቆጣት ሲድራቅ፣ ሚሳቅና አብደናጎን አምጧቸው ብሎ አዘዘና አምጥተው በፊቱ አቆማቸው። ከዚህ በኋላ ናቡከደነጾር እናንተ ሲድራቅ፣ ሚሳቅና አብደናጎ በእኔ አምላክ አናመልክም፣ ላሰራሁት የወርቅ ምስልም አንሰግድም ማለታችሁ እርግጥ ነውን? አላቸው። አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት፣ የበገና፣ የዛጉፍ፣ የጸናጽል፣ የከበሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጄ የሚያድናችሁ አምላክ እንደሌለ እወቁ አላቸው። ሲድራቅ፣ ሚሳቅና አብደናጎም ንጉሥ ሆይ ይህን ጥያቄህንና ትእዛዝህን ልንቀበለው አንችልም፣ አምላክህንም አናመልክም፣ ለሠራኸው የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ፣ እሱም ከእጅህና ከእሳትም ከመሳሰሉት መከራዎች ሁሉ ሊያድነን ይችላል። ስለሆነም ንጉሥ ሆይ አዳኝነቱን ልታውቅ ይገባሃል ሲሉ መለሱለት። በዚህም ጊዜ ንጉሡ ናቡከደነጾር በሲድራቅ፣ በሚሳቅና አብደናጎ አነጋገር በኃይል ተቆጣ። ደሙም ፈላና ፊቱ ሁሉ ተለዋወጠ።
ከንዴቱም የተነሳ እሳት አንድደው የታወቁ ኃያላን አርበኞች ሲድራቅ ሚሳቅና አብደናጎን አስረው ከእሳቱ ጉድጓድ እንዲጥሏቸው አዘዘ። ከዚያም ከነልብሳቸውና ጫማቸው እጃቸውንና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው። የንጉሡን ትእዛዝ መፈጸም ግዴታ አለና። እነዚህም 3 ሰዎች ማለትም ሲድራቅ ሚሳቅና አብደናጎ እጅ እግራቸው እንደታሰሩ በሚንቦገቦገው የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰግኑ ጀመር። ጭፍሮቹም ይህ አድራጎታቸው አልበቃ ብሏቸው በድጋሜ ለንጉሡ ነግረው ለእሳቱ ማጠናከሪያ የዶሮ ማርዲን፣ የወይን አረግ ቅንጭብና ቁልቋል ጨመሩበት። የእሳቱ ነበልባልም ከጉድጓዱ ወደ ላይ 49 ክንድ ያክል ወደ አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያንን አቃጠላቸው። በዚህን ጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል ሲድራቅ ሚሳቅና አብደናጎ ወዳሉበት ሄዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነሱንም ቅንጣት ታክል አልነካቸውም። ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልፈጠረባቸውም ነበር። ያን ጊዜ 3ቱ ሰዎች ማለትም ሲድራቅ ሚሳቅና አብደናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ልዑል ነው፣ ለዘላለሙ ምስጉን ነው እያሉ በአንድ ቃል እግዚአብሔርን በእሳቱ ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳቱ ጉድጓድ ውስጥ አስራችሁ የጣላችኋቸው 3 ሰዎች አልነበሩምን ብሎ በጠየቃቸው ጊዜ አዎን ንጉሥ ሆይ አሉት። ንጉሡም እኔስ 4 ሰዎች ከስራታቸው ተፈተው በእሳቱ መካከል ሲመላለሱ ያለው፣ እሳቱም ምንም የነካቸው ነገር የለም፣ ይልቁንም 4ተኛው የእግዚአብሔርን ልጅ ይመስላል አለ። ከዚህም በኋላ ናቡከደነጾር ወደሚነደው የእሳት ጉድጓድ ሄዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅና አብደናጎ ኑ ከእሳቱ ውጡ አላቸው። እነዚህም ሲድራቅ ሚሳቅና አብደናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚህን ጊዜ መኳንንቱ መሳፍንቱና የንጉሡ ጦር አለቆች ሁሉ እነዚያን ሰዎች እሳቱ ከእግር ጥፍራቸው እስከ ራስ ፀጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላው አንዳችም ጉዳት ሳያደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾርም የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። አሁንም የተወደዳችሁ ወንድሞቼ ሆይ ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለህ ብሎ መክብብ እንደተናገረ አምላካችን እግዚአብሔርን እንለምነው። ምንም እንኳ በፊቱ በደለኞች ሆነን ብንገኝም እሱ በደላችንን ይቅር ይለናልና ስለ ደካማነታችንም ይታገሰናልና። ዳግመኛም ሁሉም መፍጠርህና አገዛዝህ ይቅር እንድትል ታደርግሃለች ብሎ እንደተናገረ እኒህን 3ቱን ሲድራቅን ሚሳቅንና አብደናጎን ከሚነድ የእሳት ጉድጓድ እንዳወጣቸው እንዳዳናቸው እኛንም ቅዱስ ገብርኤልን ልኮ በዚህም በወዲያኛው ዓለምም ያድነን ዘንድ ራሳችንን ዝቅ እያደረግን ለምነው ያለ ትሕትና ዋጋ አይገኝምና። ስለዚህም ትሕትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኃጢአት ምንጭ ነው ብሎ እንደመሰከረው ዳግመኛም አቤቱ በድንኳንህ ውስጥ ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ እውነት የሚናገር ለባልንጀራው ቃል ኪዳን ገብቶ የማይከዳ ነው ተብሎ እንደተመለሰለት በአፋችን ሐሰትን ከመናገር እንቆጠብ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተናግሯል። ስለዚህ ሁላችንም በክርስቶስ አደባባይ እንመረመር ዘንድ ግዴታ አለብንና ከሐሰት እንራቅ። ጸሎቱና በረከቱ ሁላችንን የሚጠብቀን ለዘላለም አሜን።
አማላጅነቱ በጥምቀት የተወለድነው እኛን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ኔቅሎን በሚባል አገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚበቃውን ቦታ ከልሎ ሰጣቸው። ከአንድ ወር በኋላ ለቤተ ክርስቲያኑ ሥራ ከንጉሡ ታስፈቅድለት ዘንድ እንዲሁም ማንኛውንም ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አውር ንግሥቲቷን ጠየቀ። ወደዚያ ሀገር ሄዶ የቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሡን ፍቃድ ቢጠይቅ ስለከለከለው ይህ አውር ሲያዘን ይኖር ነበርና በዚህች ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሡ ተገለጸለት። ንጉሡም ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤል ግን ከወደቀበት አነሳውና ታውቀኛለህን ብሎ ቢጠይቀው አላውቅህም፣ ይልቁንስ ፍቃድ ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህን የመሰለ ብርሃን በፍጹም አይቼ አላውቅም። ስለዚህ አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልጧልና አለው። የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉሥም አምላክም አይደለሁም፣ ነገር ግን የንጉሶች ንጉሥ የጌቶች ጌታ የሰው ሕይወት በመሃል እጁ የተያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሚሆን የእሱ አገልጋዩና ባሪያው ነኝ እንጂ ሲል ገለጸ። እኔስ አሸናፊ በሚሆን በእግዚአብሔር ፊት ከሚቆሙ ከሊቃነ መላእክት አንዱ ገብርኤል እባላለሁ አለው። ዓለሙን ሁሉ የሚገዛ የእሱ መልአከ ኃይሉና የፍጹም ደስታን የምሥራች የምናገር እኔ ነኝ። የምድር ነገሥታት ሁሉ ለሥልጣኑ ተገዢ የሆኑ ድሆችን የሚያከብራቸው፣ ትዕቢተኞችን የሚያዋርዳቸው፣ የፈቀደውን የሚያደርግ ያሰበውን የሚፈጽም እሱ የእግዚአብሔር ልጅ ንጽሕት ድንግል የሴቶች ሁሉ ንግሥት ከምትሆን ከማርያም ሰው ከመሆኑ አስቀድሞ የሐዲስ ልደትን የምሥራች ዜና ያመጣሁ እኔ ነኝ። እነሆ አሁን የምነግርህንና የማዝህን ትእዛዝ ተቀብለህ በሥራ ላይ ካላዋልክ በቅጽበት አጠፋሃለሁ ብሎ መልአኩ አስፈራራው። ንጉሡም አቤቱ ጌታዬ፣ ለክብር ምስጋና እያቀረብኩ ያዘዝከኝን እፈጽማለሁና የማደርገውን ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽኩልህና እንዳነጋገርኩህ ለንግሥቲቱ ንገራትና አውርን ወደ ሀገሩ ሄድ ዘንድ አሰናብተው እንደተጻፈው የቤተ ክርስቲያኑን አደራ ሁሉ ተቆጣጥረህ ለአውር ስጠው። ለቤተ ክርስቲያኑ ሕንፃ ማሰሪያ የሚሆነውን ገንዘብና ልዩ ልዩ የጌጣጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ ባዘዝኩ መሰረት ፈጽመህ ብትገኝ በመንግሥትህ እጠብቅሃለሁ። በዘመንህም ሁሉ የሚቃወምህ ቢነሳ አጠፋልሃለሁ። ይህንንም ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከሱ ተሰወረ። በረከቱና ረድኤቱ ለዘላለሙ ይጠብቀን፣ አሜን። ዳግመኛም ንግሥት ወዳለችበት ሄዶ የአውርን ነገር ለንጉሡ እንደነገረው ነገራት። ንጉሡም ፀሐይ ከመውጣቱ በፊት በማለዳ ንግሥቲቱን እንዲጠሯት መልእክተኞች ላከ። ከመጣችም በኋላ ያየውንና የሰማውን ሁሉ ነገራት። እሷም ይህንኑ የመሰለ ነገረችው። ቀጥሎም አውር በሕፃንነቱ ወራት ሳለ በክንፎቹ ሲታቀፈው አንዳንድ ጊዜም ከራሱ በላይ ሲረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላውቅም ነበር። ስለዚህ አሁንም አውርን ከዚህ እንዲቀመጥ አታስገድደው፣ ወደ ወደደበት ወደ ግብፅ ሀገር ይሂድ፣ ለቤተ ክርስቲያኑም ሥራ የሚያስፈልገውን ሁሉ ስጠው አለችው። ከዚህም በኋላ ንግሥት አውርን አስጠርታ ብዙ ገንዘብና ለቤተ ክርስቲያኑ ሥራ የሚያስፈልገውን ሁሉ ወርቁን ብሩን ሰጠችው። ከሰጠችውም በኋላ ያን በጭቃ የተሰራውን አፍርሳ ሕንፃውን በጡብ ድንጋይ እንዲሰራ አማዱንም የጥድና የዝግባ እንጨት እያስፈለፈለና እያሳነጸ እንዲያቆምለት አዘዘችው። ዳግመኛም
የቤተ ክርስቲያኑን ሥራ በጨረስክ ጊዜ በአካባቢዋ ስደተኞች መጠለያ፣ የእንግዳ መቀበያና የመነኮሳት መኖሪያ የሚሆን አዳራሽ በዚሁ በሰጠሁ ገንዘብ ሰርተህ አስተናግድ፣ አስተዳድር አለችው። ከዚህም በኋላ አውር ይህን ትእዛዝ ተቀብሎ ወደ ግብፅ ለመሄድ ገና በመንገድ በጉዞ ላይ ሳለ ኔቅሎን ከሚባለው ቦታ እስኪደርስ ቅዱስ ገብርኤል ከሱ ባለመለየት ምግቡን እየመገበውና እርዳታ እያደረገለት ሸኘው፣ አደረሰው። ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት። በሕይወት ስላገኙትም ፍጹም ደስታ ተሰማቸው። እሱም በሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አውር ቀድሞ የተሰራውን ቤተ ክርስቲያን አፍርሶ ንግሥቲቱ እንደነገረችው የቤተ ክርስቲያኑን ሕንፃ በጡብ ድንጋይ መሰረተ። የፊዩም ሰዎችም የአውርን መምጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ሥራ አስፈላጊ የሆኑ ዕቃዎችን አቀረቡ። ለሥራውም ተባባሪነታቸውን በታላቅ ደስታ ገለጹ። የመልካም ሥራ ጠላት የሆነ ሰይጣን ግን ይህም በጎ ሥራ ዝም ብሎ ለመመልከት ስላልተቻለው ልዩ ልዩ ፈተና ቢያመጣባቸውም የቅዱስ ገብርኤል ተራዳይነት አልተለያቸውም ነበር። በረከቱ ሁላችንን የሚጠብቀን ለዘላለሙ አሜን። ጸሎቱና በረከቱ ሁላችንም እስከ ዘላለሙ ይጠብቀንና አቅሮኒዮስን፣ ሚናስን፣ ዲሙስሪያን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ታምር ይህ ነው። ከላይ ስማቸው የተገለጸው ሰማዕታት ምስጋና ለሱ ይሁንና በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሡ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የአንበሳ ጉድጓድ አወጣቸው። በሰማያዊ መንግሥት የሰማዕትነትን አክሊል እስከተቀዳጁ ድረስ ከቀናች ሃይማኖታቸው እንዳይናወጹ አጽናናቸው፣ አረጋጋቸው። ከዚህም በኋላ ከነሱ ተሰወራቸውና በታላቅ ክብር ወደ ሰማይ አረገ። አማላጅነቱ ለሁላችንም ይደረግልን ለዘላለሙ አሜን። አቅሮኒዮስንና ሚናስን የአሞኒንም እህት ዲሙስሪያን ከአንበሶች ጉድጓድ ያወጣህ፣ አቅሮኒዮስንና ሚናስን የአሞኒንም እህት ዲሙስሪያን ከአንበሶች ጉድጓድ ያወጣህ ልዩ በሆነ የተሰጠ ሥልጣን ገብርኤል ሆይ ግብረ አበርነት የሌለህ ከልዩ ሥራው ከሰይጣን ከዚህ ዓለም ትካዜ አድነኝ፣ እኔም ባሪያህን። ሐዘን ያደረበት ሰው አጥንቶቹን ያደርቃልና። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰረይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ውድ የባህራን ሚዲያ ቤተሰቦች ይህ ቻናል ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ይህን ቻናል ተባብራችሁ እንድታሳድጉት እንጠይቃችኋለን። እናመሰግናለን። ስንክሳር ዘወርኃ ግንቦት 19 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 ቀን በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ
ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ ባለም ሳለውም 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁልጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሙተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማዕጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታህም መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋትና ጽድቁም በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ ጥቂት ላርፉ። ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ የእግዚአብሔር ፍቃድ እንደሆነ አላቸው። ከዚያም አብሯቸው ሂዶ ቅስና ሾሙት። ከዚህ በኋላም ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶቹንም በጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፍቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከነርሱ በኋላ ተጽናንተን በገዳም የምንኖር ሆንን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ቅዱስ ኤስድሮስ ሰማዕት። በዚህችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ አገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ ኃላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላም ለጣዖት እንዳይሰግዱ ከንጉሡ ሸሽተው ስለተሰወሩ ከሃዲያም መጥተው በንጉሡ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውከው ጊዜ ተውንህ፣ ታላቅ ስንፍና አድርገህ ስተሃልና። በሰማ ጊዜም ተቆጥቶ የበደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበር። ከጥቂት ቀን በኋላም በአንገቱ የብረት ዛንጅርና
ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሡም አልፈራህምን? ልብህ ስለመመለስ አልመከረምን? ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉሥ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ ፎሚያም ድንጋዮቹን አንስታ ንጉሡንና መኳንንቶቹን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸውም ምስክርነታቸውን ፈጸሙ፣ አክሊልንም አገኙ። ቅዱስ ቴዎድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎቹና የዱር አራዊትም አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገ። ከዚያም ሂዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳትን እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሠራ ብረት ውስጥ አስረው በላዩም ድኝና ዝፍት ጨምረው ከበታች እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱ እንዲቆርጡ ታዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። እነሆ ሲያስነሳው ሦስተኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ ላይ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰ። ንጉሡም በከተማ መካከል እንዲሰቅሉት አዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢዩን ዳንኤልን እንዳዳነ አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባህር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ ከባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለ ምንም ጉዳት። ይህም ከሞት ሲያስነሳው 5ኛው ነው። ንጉሡም ባፈረና የሚያደርገውንም በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ አሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቄያ ሀገር ላከው። የሰሎንቄያ አገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በስራቱ መጠን ታላላቅ ድንቆች ታምራትን እያደረገ በሽተኞቹን ሁሉ አዳነ። በዚህችም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያትም የሰማዕትነት አክሊላትን ተቀበለ። በተጋድሎ የኖረባቸውም 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በረከታቸውም ትድረሰን ለዘላለሙ አሜን። አቡነ ዮሴፍ ብርሃነ ዓለም። በዚህችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ
ያዩትና የሰሙት እስኪደነቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ተወደዋለህን? አስጸያፊ አይደለምን? በውስጡም ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ ዕድ ለምንኩስና ሥራ የሚገባ ጽሕፈትን፣ ስፌትን ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶች ጋር እየተፈታተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳት ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞ አደረገው። ገብርኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነት ሹሞኛልና እኔ በእጄ አጠምቃችኋለሁ አላቸው። እኒህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ሥራቸውን አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይሰበስብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከድንጋይ ዋሻ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበር። መላእክትም ያበረቱና ያጸኑታል። ናላው በአፍንጫው እስኪፈስ ድረስ እልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዛረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላይዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ድረስ ውሃው ከመላበት ወንዝም በሚደርስ ጊዜ በላይዋ ማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከታተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ሥጋ አድርጎ ይሰጣቸው ነበር። ከዚህ በኋላም ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድኅንም እጅ አስኬማ ተቀበለ። አባ ተወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደባት። በአባ ዮሴፍም ስም ባማጸነችው ጊዜ በሦስተኛው ቀን መለሰላት።
ለልጆቹም ገንዘብም ሆነ የእንስሳት ጥሪት እንዳያደርጉ፣ ሥጋ እንዳያበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን፣ ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ሥርዓት ሠራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበለ። ከእርሱም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት የከበረ አባት አባ አብየ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለም ትኑር አሜን። ግንቦት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ አብየ እግዚእ ጻድቅ ኢትዮጵያዊ፣ ሁለተኛ አቡነ ዮሴፍ ብርሃነ ዓለም የ12ቱ ሐዋርያት መቃብር ከጌታ የተገለጠላቸው ኢትዮጵያዊ፣ ሦስተኛ አቡነ ብስጣውሮስ ዘሐይቅ እስጢፋኖስ ኢትዮጵያዊ፣ አራተኛ ቅዱስ ኤስድሮስ ሰማዕት ታላቁ 7 ጊዜ ሙቶ የተነሳ፣ አምስተኛ 805,007 ሰማዕታት በአንድ ቀን ብቻ የተገደሉ፣ ስድስተኛ አባ ይስሐቅ ገዳማዊ። ወርሃዊ በዓላት፣ አንደኛ ቅዱስ ገብርኤል ሊቀ መላእክት፣ ሁለተኛ አቡነ ስነ ኢየሱስ። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና አጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙር 90 ቁጥር 13 እስከ 16። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ ከሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራ ሚዲያ ቤተሰቦች ቻናላችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።